ሰላም ክቡራን የቻናላችን ቤተሰቦች እንደምን አላችሁ? በዚህኛው ቪዲዮ ደግሞ የምናየው እዚህ 2017 የሪሜዲያል ፊዚክስ ቻፕተር 1 እና 2 ላይ ሪቪው ኤክሰርሳይሶች ፈተናችሁ ላይ እንዴት ብለው በኩዌሽን ወይ በመልቲፕል ኩዌሽን መልክ በምርጫ መልክ እንዴት ሊመጡ ይችላሉ የሚለውን ነው የምናየው ማለት ነው። እዚህ ጋር የተወሰኑ ጥያቄዎች አሉ እንሰራላችኋለን። እዚህ ቻናል ላይ አዳዲስ ነገሮች የምታገኙበት ስለሆነ ሰብስክራይብ ማድረግ እንዳይረሳ፣ ላይክ ማድረግም እንዳትረሱ። ቀጥታ ወደ ቪዲዮ ወደ ጥያቄዎቹ እንሂድ። ቻፕተር 1 እና 2 ላይ እንደዚህ ልትጠየቁ ትችላላችሁ። በተለይ መልቲፕል ቾይስ ላይ ኮንሴፕቹዋል ጥያቄዎች እንደዚህ ሊመጡ ይችላሉ። ፎር ኤግዛምፕል ስለ ቬክተርስ ነው ያው ቻፕተር 1 እና ከሱ አሁን እንደዚህ ጥያቄዎች ሊወጡ ይችላሉ። which of the following is true about the dot product of two vectors? አሁን ይሄ ኮንሴፕት ጥያቄ ነው። በቃ እውነት የሆነ የትኛው ነው? ስለ ዶት ፕሮዳክት ሁለት ቬክተሮች ዶት ፕሮዳክት ታቸውን በተመለከተ እውነት የሆነ የትኛው ነው ይላል። it is always larger than the product of their magnitude ይላል። ምንድነው ዶት ፕሮዳክታቸው ከማግኒቲዩዳቸው ላርጀር ነው ይበልጣል ነው የሚለው። ሁለተኛ ደግሞ it is always smaller፣ ልብ አድርጉ የምንፈልገው ትሩ የሆነውን ነው። ሁለተኛ ምን ይላል? it is always smaller than the dot product of their magnitudes፣ ሁሉ ጊዜ ስሞለር ነው ይላል ዶት ፕሮዳክታቸው ከማግኒቲዩዳቸው። it depends on the angle between the vectors ይላል። ስለዚህ መልሱ ሲ ነው። it depend የሚሆነው ዶት ፕሮዳክታቸው በአንግሉ ነው ማለት ነው። በሁለቱ ቬክተሮች መካከል ባሉ አንግሉ ነው ዶት ፕሮዳክታቸው ዲፔንድ የሚሆነው በዚህኛው ነው። እዚህ ጋር ደግሞ ሁለተኛው ጥያቄ what is the result of the scalar product a cross b dot b cross a? የዚህ ሪዛልት ምንድን ነው የሚሆነው? በስካላር ፕሮዳክሽኑን ስናባዛ ሁለት ቬክተሮች አሉ። ሁለት ቬክተሮች ክሮስ ፕሮዳክታቸውን በዶት ፕሮዳክት ስናስገባ ያው ስካላር ፕሮዳክት የሚባለው ማለት ነው። ይሄኛው ምንድን ነው የሚሆነው ከነዚህ ውስጥ? ኤ ላይ ኤ ዶት ቢ ቢ ዶት ኤ ኤ ኮሚቴቲቭ ፕሮፐርቲ ነው ወይስ ኤ ክሮስ ቢ ቢ ክሮስ ቢ ኤ ክሮስ ቢ ኤ ክሮስ ቢ ኔጌቲቭ ኦፍ ኤ ክሮስ ቢ ኤ ክሮስ ቢ? መልሱ ኤ ነው። ኔጌቲቭ ነው። በኔጌቲቭ ነው የሚሆነው። የዚህኛው ኤ ክሮስ ቢ ሊሆን የሚችለው በኔጌቲቭ ነው። ምክንያቱም ቢ ክሮስ ኤ ስለሆነ እዚች ጋር ኤ ራሱ መጽሐፉ ላይ ስላለ ማለት ነው። which statement is correct about cross product of two vectors? በደንብ አሁን አያችሁ ማውጣን ጥያቄውን ስትመለከቱ አሁን የቱ ጋር ፎከስ ማድረግ እንዳለባችሁ እየገባችሁ ነው ማለት ነው። ከሚከተሉት ደግሞ የትኛው ነው ስለ ክሮስ ፕሮዳክት እውነት ነው ይላል። ስለዚህ በእነዚህ ዶት ፕሮዳክት ምንድነው፣ ክሮስ ፕሮዳክት ምንድነው፣ ስለ ዶት ፕሮዳክት ምንድነው ማወቅ ያለብኝ የሚለውን አጥኑ ማለት። ዝም ብላችሁ ከማጥናት ይልቅ ከጥያቄ ጋር ደጋግሜ እንደምለው ከጥያቄ ጋር ማጥናት በጣም ይጠቅማቸዋል። which statement is correct about cross product? የትኛው ነው ስለ ክሮስ ፕሮዳክት ትክክል የሆነው? the magnitude is always larger than the product of their magnitudes። ሁለት ቬክተሮች ክሮስ ፕሮዳክት ቢያደርጉ ማግኒቲዩዳቸው ሁሉ ጊዜ ከፕሮዳክታቸው ወይም ደግሞ ከፕሮዳክት ከሚደረጉ ቬክተሮች ማግኒቲዩድ ምን ይሆናል? ይበልጣል ይላል። ሁለተኛው ደግሞ the magnitude is always smaller than the product of their magnitudes ይላል። ማግኒቲዩዳቸው ሁሉ ጊዜ ያንሳል ይላል። ማግኒቲዩዳቸው ዲፔንድ ኦን ዘ አንግል ይላል። ከዛን ማግኒቲዩዳቸው always equal to ማግኒቲዩዱ ዲፔንድ የሚሆነው በአንግል ነው። አንዳንድ ጊዜ በደንብ ማወቅ ያለባችሁ ክሮስ ፕሮዳክት ላይም ዶት ፕሮዳክት ላይም ሳይን እና ኮሳይን ማግኒቲዩድ አንግላቸው አሁን ለምሳሌ ኮስ 90 ሳይን 90 ምናምን በሚሆንበት ጊዜ ዜሮ የመሆን ቻንስ አለው፣ አንድ የመሆን ቻንስ አለው። ማግኒቲዩዳቸው ይወስናል ማለት ነው። ማለት አንግላቸው ይወስናል ያረፉበት። the triple product result in which type of quantity? ትሪፕል ፕሮዳክት በየትኛው ኳንቲቲ ነው ሪዛልት የሚሆነው? ይሄ ኮንሴፕት ነው በጣም ማወቅ አለባችሁ። በስካለር ነው በቬክተር? ትሪፕል ፕሮዳክት ማለት ሶስት ቬክተሮችን አንድ ላይ ማባዛት ማለት ነው። በየትኛው ነው አሁን ሊመጣ የሚችለው? በስካለር ነው በቬክተር ነው በማትሪክስ ነው? ሁልጊዜ ዜሮ ነው። በየትኛው ነው የሚሆነው? መልሱ በስካለር ነው። ከካይነማቲክስ ምን አይነት ጥያቄዎች ሊወጡ ይችላሉ ምርጫ ላይ የሚለውን ደግሞ እኔ ካይነማቲክስ ማለት ቻፕተር 2 ማለት ነው። what is the study of kinematics mainly concerned with? ካይነማቲክስ ስለምንድን ነው በዋናነት የሚያጠናው? the force causing motion እንቅስቃሴ ፍጥነትን ሞሽን ማለትም ሞሽን ሲባል ያ እንቅስቃሴ ወይም ደግሞ ያ እንቅስቃሴን የሚያመጡ ፎርሶችን ነው ወይ? the motion of objects without reference to force ይሄንን ነው ወይ ሜንሊ የሚመለከተው ማለት ነው። the energy transformation during motion በእንቅስቃሴ ጊዜ የሚኖሩ የኤነርጂ ልውውጦችን ነው ወይ? the effect of air resistance on motion በእንቅስቃሴ ላይ ያየውን የአየር ንብረት ተጽዕኖ ነው ወይ? የትኛውን ነው ካይነማቲክስ በደንብ የሚያየው? አንሰራችን ቢ ነው። motion of object without reference to a force ነው። ስለዚህ አንሰራችን ቢ ነው። ሰባተኛው ጋር እንምጣ። a ball is thrown straight up with an initial speed of 50 meter per second. how long does it take to return to the thrower's hand ይላል። assume g is equal to 10 meter per second ምን ይላል? የሆነ ኳስ ወደ ላይ ተወረወረ፣ ስትሬት አፕዋርድ ተወረወረ፣
በ15 እንደዚህ ወደ ላይ ቀጥታ ነው ተወረወረው በ15 ሜትር ፐር ሰከንድ። ከዛን እዚህ ጋር ወርዋሪው ሰው አለ እንበል ለምሳሌ የቆመ ሰው አለ። ከዛን የተወረወረው ወፍ እንዲህ ሲመጣ ወደ ታች የተወረወረው ቦል ማለት ነው ኳሱ እንደዚህ ከላይ ሄዶ ወደ ታች እንዲህ ቢመጣ ሰውየው ጋር ለመድረስ ስንት ይፈጅበታል ነው። ስለዚህ ይሄን የምትሰሩበት የተለያዩ መንገዶች አሉ። ግራቪቲን ተጠቀሙ 10 ሜትር ፐር ሰከንድ መልሱ 3 ነው የሚመጣው። ከአንድ 1.5 አይመጣም፣ 6 ሰከንድም አይሆንም፣ 9ም አይሆንም። ስምንተኛ ፕሮጀክታይል ኢዝ ላውንችድ አት አን አንግል ኦፍ 30 ዲግሪ ዊዝ አን ኢኒሻል ቬሎሲቲ። ፕሮጀክታይል ሞሽኖችን በደንብ ይሁን እነዚህ በአክሰስ ምናምን ያሉትን ማለት ነው እና እዛ አካባቢ ፎከስ አድርጉ። እዚህ ጋር ላለው ጥያቄ መልሱ እዚህ ተሰርቶ ስላለ እናንተ ሞከራችሁት መልሱን ቼክ አድርጉ። ሁሉንም ያው እኛ ከሰራን ምንም ዋጋ የለውም እንደናንተ። ካር አክሰለሬትስ ፍሮም ረስት አት ፊዚክስ ላይ ማትስ ላይ በነገራችን ላይ መጀመሪያ ጥያቄውን ተረዱ። ካር አክሰለሬት ነው የሚለው እየፈጠነ ነው ያለው በ5 ሜትር ፐር ሰከንድ ስኩዌር ነው ለ8 ሰከንድ ያህል። ፋይናል ቬሎሲቲ ስንት ነው? ይህን ከአምስቱ ኢኩዌሽኖች የፈለገውን መጠቀም ትችላላችሁ። ቤዝ ኢኳል ቱ ዩ ፕላስ ኤቲ ከፈለጋችሁ የተለያዩ እንትኖችን መጠቀም ትችላላችሁ። ፋይናል ቬሎሲቲ መፈለግ ማለት ነው። ኢኒሻል ቬሎሲቲውን ሲደመር አክሰለሬሽን ታይምስ ታይም። ስለዚህ በ5 ሜትር ፐር ሰከንድ አለን ሰዓት አለን። ስለዚህ ፋይናል ቬሎሲቲ መጀመሪያ ኢኒሻሉን ማወቅ ነው፣ ከዛም ፋይናሉን መፈለግ ነው። ኢኒሻሉን ደግሞ የምትፈልጉበት የተለያዩ መንገዶች አሉ። ለማንኛውም 40 ይመጣል የዚህኛው መልስ ስሩት እና እንደዚህ ጥያቄዎችንም ለእናንተ እናጋራለን። እንዴት ሊመጣ እንደሚችል እናሳውቃችኋለን። አዳዲስ ነገሮችን ጠቃሚ ነገር ብቻ የምትፈልጉ የሚመቻችሁ ልጆች ይህንን ቻናል ሰብስክራይብ አድርጉ። ይህን ቪዲዮ ደግሞ ላይክ አድርጉ። ቀጣይ በሌላ እስከምንገናኝ መልካም ጊዜ ይሆንላችሁ።